ሩታ ሰርግ ሳይሰረግ እንግዲህ መገናኘት ጥሩ አይደለም ብዬ አላገናኙሽም ማለት እሺ ደስ ይላል ሩታን ደግሞ በሌላ ጊዜ ከሰርግ በኋላ በሰፊው የማገናኝሽ ነው የሚሆነው ለጊዜው ግን እናቴን አሁን ከኔ ጋር ተገናኝታለች ሰላም ውድ የተከበራችሁ የአስቴር ቻናሌ ቤተሰቦቻችን ተመልሼ መጥቻለሁ። እንዴት ዋላችሁ? እንደና ናችሁ ወይ? አብርሽ እንግዲህ ዛሬ ከእናቱ ጋር ተገናኝቶ ፈታ ዘና ብሏል። እንዳለው ደግሞ እኔና እናቴ ዛሬ ቀናችን ነውና እናቴን ፈታ ዘና አድርግሻለሁ። እናቴ ማለት በቃ እናቴ ያላችሁ እግዚአብሔር ረጅም ዕድሜ ያኖርላችሁ። ከምሬ ነውና እናት በምንም አትለወጥም። እናት አትገኝም። እንደ እናት ምንም የለም ከእግዚአብሔር ቤታች እናት ናት። ከምሬ ነውና ማለት ነው። እና እናት አላችሁ ረጅም ዕድሜ ይኖርላችሁና እኔ እንደኔ የሰውነት ሳይው ይከፋኛል። ለምን እንደሆነ ያላቅም ብቻ እንግዲህ ሁሉም የእግዚአብሔር ፍቃድ ነው የሚሆነው። ያላችሁም የሌለንም ደግሞ እግዚአብሔር አለ እና ዛሬ ተገናኝተዋል። ሄሉ ልትጠይቅ መጣ ነው። ሄሉ ከወለደሽ በኋላ እንግዲህ እናት ልጅ ዋጋ ነው የምትሆነውና ደስ ይላል እንደዚህ መኖር። በቃ ልጁን ሄዳ መጠያየቅ እናት እና አብርሽ ደግሞ ትንሽ ያካበደ ነገር አለ እዚህ ጋር ዛሬ እና ያለው ነገሮች ምንድነው? እናቴ እኔን ትመስላለች። አንደኛ ነገር ደግሞ እናቴ እኔ ስታይ ገና በቃ ድምቀቷ ድምቀት አይደለም አለ። ለምን ካላችሁ እኔ እዛ የነበርኩ ጊዜም ቤት ውስጥ ያለው ነገሮች እኔ ነኝ የምሸፍነው፣ ወደ ኋላ ምለው ነገርም የለም። አሁንም ደግሞ የአቅሜን እናቴን እያረኩለት ነው አለ። ልጅ ሲጀመር ግዴታ እኮ ነው ይሄ ለቤተሰቦቻችን ማረግ ግዴታ ነው። እነሱም ደግሞ እናት 9 ወር ሙሉ ተሸክማ ከዛን ወልዳን አሳድገን ስንት ስቃይ አይታበት ሳትበላ ራሳችን ማለት እሷ ለራሷ ሳትበላኛና አብልታ ጠጥታ ሳትለብሰውኛና ለብስታ ስንት መከራ አይታ ነው በጀርባ አዝላ ያሳደገችን። ለእናትና ለአባት ብደረግ ራሱ አደረግነ ብለን ራሱ ባናወራ ከምሬን ነውና ምንም ምን እንጃ አላውቅም። ስለዚህ ለእናት ለአባት ብዙ ነገር ማድረግ ግዴታችን ነው ብዬ ነው የማስበው እንደኔ ማለት ነውና ብዙ ውለታ ስለከፈሉልኝ በብዙ ስቃይ ስላሳደጉም ማለት ነውና መቼም ልጅ ወልዶ ማለት በቀላሉ አይታደግም አይደል እንዴ? ከእግዚአብሔር በታች እናትና አባት ነው በቃ እና ስለዚህ አሁን ብታደርግላቸው ምንም አይደለም ማለት ፈልጌ ነውና ስለዚህ ደስ ይላል። ሩታ ለምን እዚህ ያልመጣ እውነት እኔ ራሴ ለምን አልተገናኙም ብዬ ነበርና ነገር ግን ያለ ነገር ሩታ ሰርግ ሳይደገስ መገናኘት አልፈለኩም ማለት አንቺንና ሩታን ለማገናኘት ስላልፈለኩ ሰርጋችን በቅርብ ስለሆነ እናቴ በዛን ቀን ትገናኛለሽ ብለዋል። ነገር ግን ማለት ነው አብርሽና ሩታ ቀለበት ተደራርጎ አንድ ቤት ነው ያሉት። ከዛም ደግሞ ከዚህ በፊት ታስተዋውቆ ነበረ ማለት ነው። እንደውም አብሮ ምሳ ምናምን ራሱ በልቶ ነበር አይደል እንዴ? እንደውም ከጋሽ ጋራ ነው አልተዋወቀች እንጂ ሩታ ከእናቷ ጋር ተዋውቋለች ከሁሉም ጋር ማለት ነው። እንዴት አሁን ማለት ግዴታ ሰርግ እንዴት አስፈለገ? መጀመሪያ እንዴት ተገናኘች? አሁን እንዴት ነው ከተገናኘች በኋላ ላትገናኝ የቻለችበት ምክንያት ምንድን ነው? የአብርሽ እናት ቤት ድረስ መጥቶ ተገናኙ። እንደውም አብርሽ ነበር አብርሽ ቤት ውስጥ ሄዶ ሳያስታርቆ ቤተሰቦቻችሁን እዛው ማለት እቅድና ደንቡን አለ አይደል እንዴ? እሱም ሳይሞላ እንደውም እናቱ መታ ታርቆ አንድ ላይ ነበሩ። ስለዚህ ሩታ ችግር አለ ወይ ለማለት ፈልጌ ነው። ቤተሰቦች እንዴት ነው ሰርግ ላይ ማለደችም ነበረ ከዚህ በፊትም ሩታ ማለት መጀመሪያ እንዴት ተገናኙ? ከመጀመሪያ ከተገናኙት ቤተሰብ ሆነዋል ተቀላቅለዋል። እና ለምን አሁንስ መስቀራቱ አስፈለገ ብዬ ነው እንግዲህ አላቅም። የአንዳንድ ነገሮች ይቀየራል ይመስልኛል። እና እንግዲህ ዛሬ የእናቴ ቀን ነው ብለዋል። ፈታ ዘና አደርጋታለሁ፣ አላብስሻለሁ፣ አጠጣሻለሁ፣ የፈለግሽበትን ይዤ አዞርሻለሁ ብለዋል። እናት ኖሮ የፈለጋችሁበት አደርጋችሁ የፈለጋችሁበት ብታስናኑ ራሱ አይጠገብም። ከምሬ ነው እናት ምን ይደረጋል እንግዲህ ሁሉም እግዚአብሔር አለ እና
ደስ የሚለው ነገር ነው። ልጅ ከእናቱ ጋር እንደዚህ ሲገናኙ ሲጫወቱ ሲሄዱ ምናምን በቃ ብዙ ነገር አለ። ቤተሰቦች አስበንም ያላገኘንም አስባችሁም ያላገኛችሁንም እንግዲህ ሁሉንም የእግዚአብሔር ስራ ስለሆነ ማለት አንዳንድ ሰዎች አሁን ምኞታችን ሁላችንም እንደዚህ ነበረን፣ ግን ያን ምኞት ሳንሞላልን እቺ ሞታለች እና ሁላችንም የሚያስቀራች እና ደግሞ ተመኝቶም ደግሞ እዛ ቦታ የሚያገኙም አሉና ሁሉም የእግዚአብሔር ፍቃድ ነውና ይሁን። እንደዛ ነው። ሩታ ለምን ቀራች የሚለው ራሱ ኮሜንት ብዙ ነበረ፣ ግን አብርሽ ምላሽ ሰጥቷል። ቪዲዮ እስከ መጨረሻ አይታችሁ ከሆነ ይሄ ነው ማለት የምፈልገው። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረጋቸውን እንዳትረሱ። እወዳችኋለሁ። ተመልሼ እስከመጣ ቸር ያቆየን። ይሁንላችሁ። እናት ያላችሁ የሌላችሁም አይዟችሁ፣ እግዚአብሔር አለ። ገና ስታየኝ ማለት ነው ፈገግ ትላለች። ለምን መሰላችሁ? እንግዲህ ተወዳጅ ልጅ ነኝ ለቤቱ። እዛም እያለሁኝ ብዙ ነገሮችን ሃንግል አደርጋለሁ። የቡዜን 2 ልጆች አይተሻል? አይቻለሁ። እና ባይዘሜ ማለት ነው ያልነገርኳችሁ ነገር ሲስተር 2 ልጅ እንዳላት አልነገርኳችሁማ። አንድ ቀን ብቻ ነው ያሳወቅከው። እንዴት አንዱን ብቻ ነው የተናገርኩት? ታዲያስ የምርሽ ነው ቤቢዬ? እና ቤቢዬንማ መጣሁ። የሆነ ጊዜ ቪዲዮ ላይ እኮ ትንሹን ቤቢ ይዤው መጥቻለሁ። ካያችሁት ምናልባት የማርቆስ ቪዲዮ ላይ ታናሽ አለች። እሱ ልጅ ማለት የሲስተር ልጅ ነው።